ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናል ከበርንሞዝ ጋር ያደረጉት በኤምሬትስ የተደረገው ጨዋታ ስለሱ እናነሳለን። 2-1 አርሰናል በተሸነፈበት ጨዋታ የተፈጠሩ ነገሮች፣ ስለ ጨዋታው አጠቃላይ ምን ይመስላል የሚለውን ነገር፣ ምን አይነት ደግሞ መልእክት ይዞ ነው የሚሄደው ደግሞ ለቀጣይ ጨዋታዎች ምን ማለት ነው የሚለውን ነገር ለመመልከት እንሞክራለን። ከእናንተ የሚጠበቀው ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀመጣችሁ እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ጋብዛናችኋል። አርሰናል ከቦርንሞዝ ጋር ያደረጉት ጨዋታ ምናልባት መጀመሪያ ላይ ጨዋታው ምን ይመስላል የሚለውን ነገር ገምተን ከነበረ ሞሮፍ አርሰናል የማሸነፍ ከፍተኛ ቻንስ ነበረው። በእርግጥ ምክንያቱም በሜዳው ወይ ደግሞ በቦርንሞዝ ሜዳ አርሰናል አሸንፎ ነበር ከዚህ በፊት ማለት ነው። የመጀመሪያው ዙር ጨዋታ ላይ አርሰናል አሸንፎ ነበር። ስለዚህ ሁለተኛው ዙር ጨዋታ ላይ በተለይ በኤምሬትስ የሚደረገው ጨዋታ ላይ ከምንም በላይ ደግሞ ያለው ይሄ የጨዋታው ክብደት አለ አይደል፣ ምን ያህል አስፈላጊነት አለው ከሚለው ነገር አንፃር ቅድሚያ ግምት የተሰጠው ለአርሰናል ነበር ይሄኛው ጨዋታ ማለት ነውና ግን ደግሞ በርንሞዝ ግን ቀላል ተጋጣሚ አይደለም። የመጀመሪያውን ጨዋታ ምንም እንኳን ይሸነፉ እንጂ በቀላሉ ግን አልነበረም ተሸንፎ የነበረው። በጣም ታግለው ነበር፣ ጎል አስቆጥረው ነበር። እንዲሁም ገብርኤል ማጋሌሽ በዛ ጨዋታ ላይ ራሱ የተሳሳተበትን አጋጣሚ ራሱ እናስታውሳለን። እነዚህ ሁላ ነገሮች ባሉበት በርንሞዝ ቀላል ተጋጣሚ ይሆናል ብሎ ማሰብ አይቻልም አይደል? ከባድ ተጋጣሚ እንደሚሆን ይታወቃል። አርሰናልን በብዙ ሊያስቸግረው እንደሚችል ይታወቃል። ግን እንዳልኳችሁ ነው፣ በሜዳው ነው ጨዋታው ምን ያህል ኢምፖርታንት ነው የሚባል ነገር አለ። እነዚህን ሁላ ነገሮች አንድ ላይ ከተመለከት ነው አርሰናል የማሸነፍ ከፍተኛ ቻንስ ነበር። ግን ከጨዋታው በፊት አንድ ትልቅ ነገር ሲፈራ ነበር። ያ ነገር ምንድነው መሰላችሁ? ሲፈራ የነበረው ነገር አርሰናል ጨዋታ መደራረቡ የሚታወቅ ነገር ነው። ምንም እንኳን መጀመሪያ ላይ አርሰናል ከነበረው ስኳድ አንጻር፣ ምክንያቱም በአንድ ቦታ ላይ በትንሹ ሁለት ተጫዋቾች አሉት፣ አንዳንድ ቦታ ላይ ደግሞ ገፍቶም 3 ተጫዋቾች ደግሞ ያሉበት አጋጣሚ አለ። በእነዚህ ስኳድ ወይ ደግሞ በእንደዚህ አይነት ስኳድ ውስጥ አርሰናል ለ4 ዋንጫ ነው መፎካከረው ሲል ሁሉም ሰው ነው የሚያምነው አይደል? እግር ኳስን የሚከታተል ሰው በሙሉ ሊያምነው የሚችለው ነገር፣ ምክንያቱም አርሰናል ያን ነገር የማድረግ አቅም አለው። ምናልባት ከዚህ በፊት ቢሆን ኖሮ በቂ የሆነ ስኳድ ዴብዝ የለውም። ልክ ለምሳሌ ሳካ ቢጎዳ ወይ ሳካ ፋቲክ ቢያጋጥሙ ማን ነው በሱ ቦታ ላይ የሚጫወተው የሚለውን ነገር ስንመለከት ብዙም ተተኪ የለም አይደል? በማርቲኔሊ በኩል ማን ነው ብንል ወይ ደግሞ በትሮሳርድ ብናደርገው ማርቲኔሊ ጥሩ ስላልነበር ማለት ነው ምናነሳው ነገር የለም። 9 ቁጥር ቦታ ላይ እንደዛው። አሁን ግን እያንዳንዷ ቦታ ላይ እንዲሁም አንዳንድ ቦታ 3 ተጫዋች ሁላ አለ አይደል? ለምሳሌ አጥቂ ቦታ ላይ ሜሪኖን ሳንጨምር ካይ ሃቨርስ፣ ገብርኤል ሄሱስ እና ቪክቶር ዮኬሬስ አሉ። እነዚህ 3 ተጫዋቾች በአንድ ቦታ ላይ ያሉ ተጫዋቾች ናቸው። 6 ቁጥር ቦታ ላይ መጫወት የሚችሉ ዙቢሜንዲ መጫወት ይችላል፣ ኖርጋርድ መጫወት ይችላል፣ ራይስ መጫወት ይችላል እዚህ ቦታ ላይ አይደለ? 8 ቁጥር ቦታ ላይ እያለን ብንሄድ እና ኤዜ እዛ ቦታ ላይ መጫወት ይችላል። ራይስ ራሱ 8 ቁጥር ቦታ ላይ መጫወት ይችላል። ኦዴጋርድ አለ በዛ ቦታ ላይ የሚጫወት። ስለዚህ አርሰናል ስኳድ ዴብዙ በጣም ትልቅ ነውና ለ4 ዋንጫ መፎካከር ይችል ነበር። ግን ገና ከመጀመሪያው በጉዳት ምክንያት በተለያዩ ሪዝኖች አርሰናል ያንን ስኳድ ዴብዝ ሴንስ ማድረግ አልቻለም ነበር። እንዲሁም ሚኬል አርቴታ በአንድ ወቅት ተጠይቆ ስለ ስኳድ ዴብዝ እኔ ምንም አይነት ስኳድ ዴብዝ ሴንስ እያደረግኩኝ አይደለም፣ ምክንያቱም ስኳድ ዴብዝ ማለት ተጫዋቾቹ አቬሌብል ሆነው አንተ በፈቃድ ቤንች ላይ ስታስቀምጣቸው ነው እንጂ ተገደህና ሳታስበው ወይ ደግሞ ሳትፈልግ ተጫዋቾቹን ማጣት ወይ ደግሞ አለመጠቀም ስኳድ ዴብዝ አይደለም ብሎ ነበር ተናግሮ የነበረውና እንደዚህ አይነት ነገር ያጋጥመው ጀመር። ከዛ በኋላ መጀመሪያ ላይ የጀመረበት ሶሊድነትና ከዛ በኋላ የሄደበት ሶሊድነት ተመሳሳይ አይደለም። ልብ ካላችሁት መጀመሪያ ላይ አይደለም ጎል የሚቆጠርበት ቡድን ቀርቶ ኦን ታርጌቱን ላይ ሞከረበትም ነበር አይደል? እንደ ትልቅ ነገር እኮ ነው ኦክቶበር ወር ላይ አንድ ኦን ታርጌት ተሞከረበት የተባለ። ጎል መቆጠር ሌላ ነገር ነው፣ አንድ ኦን ታርጌት፣ እሱም ኦን ታርጌት ከክሪስታል ፓላስ ጋር የነበረው በኤምሬትስ የተደረገው 1-0 ያለቀው ጨዋታ፣ በአርሰናል 1-0 አሸናፊነት ያተጠናቀቀው ጨዋታ ላይ የሆነ ኳስ ራያ ላይ ተሞከረ የተባለው ብዙዎችን አላሳመን። እንዴ ይሄ እኮ ኦን ታርጌት የሚያስበላ አይደለም ወይ ደግሞ ለአቅም ኦን ታርጌት የበቃ አይደለም፣ ኦን ታርጌት ማለት አይቻልም ይሄንን ብሎ ሲከራከር ነበር።
ከዛ በኋላ ግን ቀስ እያለ ግን ይሄ ሶሊድነቱ በተወሰነ መልኩ እየቀነሰ መጣ። እንደ ምክንያትነት ሲነሳ የነበረው ወይ ደግሞ እንደ ምክንያትነት ሲጠቀስ የነበረው ጉዳይ ምንድነው? ልክ የጨዋታ መደራረብ በሚመጣበት ሰዓት ላይ ተጫዋቾቹ ደግሞ የሚጠበቅባቸውን ያክል አቬሌቢሊቲ ወይ ደግሞ አቬሌብል የመሆን አቅማቸው እየቀነሰ ሲመጣ አርሰናል በብዙ እየተቸገረ መጣ። ከዛ በኋላ ፊት ለፊቱ የሰላ መሆን አቆመ። ሙሉ በሙሉ ዶሎደመ ማለት ይቻላል አይደል? ከዛ በኋላ ቀስ እያለ ይሄ ነገር ወደ ተከላካዩ መምጣት ጀመረ ማለት እንዳልኳችሁ ነው ቅድም ኦን ታርጌት እንኳን የማይሞከርበት ዲፌንስ ነው አርቴታ የገነባው። እንዲሁም የጆዜ ሞሪኖን ሪከርድ ሊሰብር ይችላሉ ትንሽ ጎል የተቆጠረበት የሚባል ነገር እየተነሳ ነበር ሁላ ማለት እና ይሄ ሁላ ነገር ልክ በዩሮፕ ላይ ደግሞ ያልተሸነፈ ብቸኛ ቡድን ማለትም ቻምፒየንስ ሊጉ ላይ ሙሉ ጨዋታዎችን ያሸነፈ ቡድን ሆኖ ሲመጣ አርሰናል በጣም ሶሊድ እየሆነ ነበር። ግን ጨዋታ መደራረቡ ግን አንድ ጊዜ ሚኬል አርቴታ ታስታውሳላችሁ አይደል? አፍ አውጥቶ ለምኖ ነበር። በቃ ላይክ ጊዜ ስጡን ወይ ደግሞ ታይም ያስፈልገናል፣ ሬስት ያስፈልገናል፣ ተጫዋቾቹ እረፍት ይፈልጋሉ ብሎ እየጮኸ ነበር። አልሆነም። ስለዚህ ጥንቃቄ ማብዛት ጀመረ። እያለ ቀስ እያለ ካራቦ ካፕ ላይ ማሳካት የነበረበት ዋንጫ ነበረ፣ ማሳካት አልቻለም። ከዛ በኋላ ከኤፍ ኤ ካፕ በጊዜ ተሰናበተ። ሁለት ውድድር ላይ ብቻ ቀረ፣ ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ። በዚህ ጊዜስ ሲቲ ኦፍ ኮርስ ኤፍ ኤ ካፕ ላይ አለ፣ ካራቦ ካፕን በላ ሲቲ፣ ከቻምፒየንስ ሊግ በጊዜ ተሰናበተ። ስፔሲፊካሊ ይሄንን ሳምንት ከወሰዳችሁት ቢካዝ ያለፈውን ሳምንት ያው ሲቲም ተጫውቶ ነበር ከሊቨርፑል ጋር ነበር ለዞም ተጫውቶ የነበረው። ስለዚህ ሲቲ አርፎ ነበር ማለት አንችልም። ግን ይሄንን ዊክ ግን ከተመለከት ነው ይሄን ሳምንት ከሰኞ ጀምሮ ያለውን ሳምንት ግን ስፔሲፊካሊ ከተመለከት ነው ከሰኞ አክቹሊ ከእሁድ ጀምሮ ከተመለከት ነው ሲቲ ጨዋታ ከማድረጉ በፊት ማለትም አሁን ከቼልሲ ጋር ጨዋታ ያደርጋል። ከቼልሲ ጨዋታ በፊት ንጹህ አንድ ሳምንት ነው ረፍት የሚያገኙ። ንጹህ አንድ ሳምንት ማለት ቆጥራችሁ 1 2 3 ብላችሁ 7 ቀን ያገኛል። ምክንያቱም እሁድ ቀንን አርፏል አይደለ? ቅዳሜ ነበር የተጫወተው ከሊቨርፑል ጋር። እሁድ ቀንን አርፏል። ሚድዊክ ላይ ጨዋታ አልነበረበትም ሲቲ። ከዛ እሁድ ነው የሚጫወተው። ሶ እረፍቱን በጀመረበት ሳምንት ነው የሚጫወተው ማለት ነው። አርሰናል ከሳውዛምፕተን ጋር ተጫወተ አይደለ? ከዛ በኋላ በሚድዊክ ጨዋታ ከስፖርቲንግ ሊዝበን ጋርም ደግሞ ተጫወተ ድጋሚ። ከዛ አሁን ደግሞ ከበርንሞዝ ጋር ተጫወተ። በዚህ መሃል ሲቲ ንጹህ እረፍት ስለሚያገኝ የተሻለ አድቫንቴጅ ያገኛል የሚሉ ድምጾች መበራከት ጀመሩ። ምክንያቱም እንዳልኳችሁ ነው አርሰናል ጨዋታ በሚያደርግበት ሰዓት ላይ ሲቲ ምን እያደረገ ነው? እያረፈ ነው። ሲቲ ደግሞ ዋነኛ ተፎካካሪው ነው። አርሰናል ከሲቲ ጋር ያለው ፉክክር ደግሞ ምን ያህል እንደሆነ ታውቁታላችሁ። እንዲሁም አንድ ኮሜንታተር እያነሳ ነበረ አርሰናል በፕሪሚየር ሊጉ መጨረሻ ላይ በቃ ማን ከጀርባችሁ ይሁን ቢባል በቃ የመጨረሻ የሚመርጡት ቡድን ማንቸስተር ሲቲ ነው። ያ ቡድን ነው አሁን ከነሱ ጀርባ እየተከተላቸው ያለው። ይሄ ደግሞ ለሳይኮሎጂ በጣም መጥፎ ነው ብሎ ተናግሮ ነበር። ይሄ ሁላ ባለበት አርሰናል ከበርንሞዝ ጋር የነበረውን ጨዋታ ተሸነፈ። ሚኬል አርቴታ የጨዋታ አቀራረቡ ላይ ችግር ነበር ወይ የሚለውን ነገር ከተመለከትን ሁሉን ነገር ጀጅ የምናደርገው ከውጤት አንጻር ነው አይደል? አንድ አጫዋች ውጤት ካመጣ ስኬታማ ነው ወይም ደግሞ ሰክሰስፉል ነው ማለት እንችላለን። ውጤት ካላመጣ ግን ሰክሰስፉል አይደለም ብለን በድፍረት እንናገራለን። ምክንያቱም እንዳልኳችሁ ነው የሚመዘነው በውጤቱ ስለሆነ ማለት ነው። ከውጤቱ አንጻር ከተመለከትነው ጥሩ አይደለም ውጤቱ። አቀራረቡ እንዴት ነበር ከተባለ የሚመስለው አገባቡ መጀመሪያ ላይ ጥንቃቄን አብዝቶ ተጫውቶ ከዛ በኋላ ግን የማጥቃት ብቃት ያላቸውን ተጫዋቾች እንደ አማራጭ ተጠቅሞ እነሱን ወደ ስፖትላይቱ ማስገባት ነው የሱ ሐሳብ የነበረው አይደለ? መጀመሪያ ላይ ተመራ አርሰናል። ከዛ በኋላ በቪክቶር ዮኬሬስ አማካኝነት የፔናልቲ ጎል አስቆጠሩ 1-1። ከዛ በኋላ ሁለተኛው አጋማሽ ላይ የቀየራቸው ተጫዋቾች ነበሩ አይደለ? እነ ኤዜን የቀየረበት ሰዓት ማለት ነው። እነ ትሮሳርድን እነ ኤዜን የቀየረበት ሰዓት ማለት ነው። ከዛ በኋላ እነሱ ገቡ። ኦፍ ኮርስ ምንም ነገር ሊፈጠር አልቻለም። ግን ደግሞ በከፍተኛ ሁኔታ ግን የጨዋታ ብልጫ በአርቴታ ላይ ተወስኖበት ነበር። በነገራችን ላይ ከረፍት በኋላ በተቆጠሩ ጎሎች ሚኬል አርቴታ ወይ ደግሞ በዚህ ዓመት አርሰናል አንደኛ ነው ያለው ከረፍት በኋላ ብዙ ጎሎችን በማስቆጠር እርግጠኛ አይደለም፣ ግን 35 ጎል ምናምን ሳያስቆጥር አይቀርም ከረፍት በኋላ ብቻ ማለት ነውና ከረፍት በኋላ ለአርሰናል የተሻለ ግምት እንዲሁም ግምቶች ለአርሰናል ተሰጥተው ነበር። ለምን? የተሻለ ቻንስ አለው። ሁለተኛው አጋማሽ ላይ አርሰናል የሚታወቀው በምንድን ነው? ጎሎችን በማስቆጠር። ስለዚህ ሁለተኛው አጋማሽ ላይ የተሻለ ቻንስ ለአርሰናል ተሰጥቶት ነበር። ግን ደግሞ ያ አይደለም የተፈጠረው። በተደጋጋሚ አንድ ነገር አይተን ነበር ሁለተኛው አጋማሽ ላይ። ምንድነው ያ ነገር? ዴቪድ ራያ
ኳስ ፓስ ሲያደርግ እየተሳሳተ ነበር፣ በጣም እየተሳሳተ ነበር አይደል? ባልተለመደ መልኩ ሲሳሳት ነበር። ለምንድነው እንደዛ ሊሳሳት የቻለው የሚለውን ነገር መለስ ብላችሁ ከተመለከታችሁት በርንሞዞች ማለትም አንዶኒ ኢራኦላ በነገራችን ላይ በኒውካስል ኮንሲደር እየተደረገ ነው ያለው ከኤዲ ሆ ጋር ይለያያል ተብሎ እየተጠበቀ የሚገኘው ኒውካስል አሁን ያው አንዶኒ ኢራኦላ ሊያስፈርም እያሰበ ነው የሚል ግምቶች አሉ፣ ጭምጭምታዎች አሉና ፕሬሲንጉ በጣም አስጨናቂ ነበር። በደንብ አድርጎ ነበር አርሰናሎችን ፕሬስ ያደርጋቸው የነበረው በሚያስጨንቅና በጣም በቃ በሚከብድ ሁኔታ ነበር ፕሬስ ያደርግ ነበር። ለዛ ነው ያለ ምክንያት አይደለም የሚሳሳተው በረኛ፣ ያለ ምክንያት አይደለም ተጫዋች የሚሳሳተው። እሱ ብቻ አይደለም ተከላካዮችም ሲሳሳቱ ነበር። እንዲሁም በአንድ አጋጣሚ ዴቪድ ራያ በጣም ሪስክ የሆነ ፓስ እዛው ቦክስ ውስጥ ለዙቢሜንዲ ሰጥቶት ነበር፣ በጣም ከመጨነቁ የተነሳ ማለት ነውና ይሄንን ፕሬሲንግ መቋቋም የሚያስችል አይነት የጨዋታ አቀራረብ ሚኬል አርቴታ ይዞ አልመጣም። ስለዚህ በዛ ምክንያት አርሰናል በጣም ጫና ውስጥ ገብቶ ነበር። በርንሞዞች በጣም ተጭነው ነበር ሲጫወቱ የነበሩት። እንደፈለጉትም አርሰናሎችን በከፍተኛ ሁኔታ ጫና ውስጥ መክተት ችለው ነበር። ለዛም ነው ቆይተው ሁለተኛ ጎል አስቆጠሩ። ከዛ በኋላ ወደ መከላከሉ ገቡ አርሰናሎች። ምንም እንኳን ከዛ በኋላ ገብርኤል ሄሱስን ጨምሮ ዶማንንም አረላ ቀይሮ ነበር አስገብቶት የነበረውና ቢሞክሩም ግን ደግሞ ወደ ጎልነት ሊቀየር አልቻለምና ትልቁ ስህተት ተብሎ የሚገመተው ምንድነው መጀመሪያ ላይ ቢያንስ የማጥቃት አማራጭን ይዞ መግባት ነበረበት። ኤሚሬትስ ላይ ነው ያለው። ቀጣይ ደግሞ በዚሁ ስታዲየም ከባድ ጨዋታ ይጠብቀዋል። በእርግጥ 1-0 ነው፣ ወጥሮ ከተከላከለ ማለፍ ይችላል። ብዙ ኃይል የሚያስፈልገዋል። ይሄ ግን በጣም ክሩሻል፣ አቻ ያስፈልገው። ስለዚህ በዛ ደረጃ መዘናጋት ነበረበት ተብሎ አይጠበቅም። ስለዚህ ሚኬል አርቴታ ይዞ የገባው የጨዋታ አቀራረብ በብዙ ዋጋ አስከፍሏል አርሰናልን ተብሎ ይታሰባል። ያው ውጤቱም ደግሞ የሚነግረን ያንን ነው። አርሰናል በኤሚሬትስ 2-1 በሆነ ውጤት ሊሸነፍ ችሏል። ቀጣይ ደግሞ ለሲቲ መነሳሻ ይሆነዋል አይሆነውም የሚለው ነገር ደግሞ አብረን እንመለከታለን። ሲቲ በቀጣይ በሚያደርገው ጨዋታ ማሸነፍ የሚችል ከሆነ ከአርሰናል ጋር የሚኖረው የነጥብ ልዩነት እያጠበበ ይመጣል። አንድ ጨዋታ እጁ ላይ አለ፣ መርሳት የሌለብን ነገር አንድ ጨዋታ ደግሞ ከአርሰናል ጋር እርስ በርስ አላቸው። ይሄ ነገር ስንመለከት አርሰናል በተለይ ሲቲ ካሸነፈ ሌላ ጫናው ሌላ አጣብቂኝ ውስጥ ይገባል እና ያ ደግሞ እንዳያቀልጣቸው ቴንሽን እንዳያደርጋቸው እየተሰጋ ነው የሚገኘው። በአጠቃላይ ግን ጥሩ ውጤት ነው ተብሎ አይታሰብም። የእናንተ ሀሳብ ደግሞ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።